ብዙ ጥረት እያደረጋችሁ ሁሉም ነገር በትክክለኛው መንገድ እየሄደ እንዳልሆነ ተሰምቷችሁ ያውቃል? ሁሉንም ነገር ሞክራችኋል፣ ነገር ግን መፍትሄ እያገኛችሁ አይደለም። ዛሬ አንድ ነገር ልነግራችሁ ፈልጋለሁ። ኃይል ያለው ህይወታችሁን መቀየር የሚችል ምናልባትም ችላ ያላችሁት ነገር ሊሆን ይችላል። ጸሎት። ጸሎት የምትፈልጉትን ነገሮች በመጠየቅ ላይ ያተኮረ ብቻ አይደለም። ጸሎት የፍጥረታት ሁሉ ጌታ ከሆነው ጋር መገናኘት ነው። እግዚአብሔር ወደ ህይወታችሁ ስለመጋበዝና ኃይሉን በስራ ላይ ስለማየት ነው። መጽሐፍ ቅዱስ በያዕቆብ ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል። ስትጸልዩ ለአየሩ እየተናገራችሁ አይደለም። እየተገናኛችሁ ያላችሁት ከዋናው የጥንካሬ የጥበብና የሰላም ምንጭ ከሆነው ከራሱ ከእግዚአብሔር ጋር ነው። በጸሎት ውስጥ ልባችሁን ከሚያውቅ ጩኸታችሁን ከሚሰማና ከህይወት ፈተናዎቻችሁ የሚያጽናና ከፈተናዎቻችሁም እረፍትን ከሚሰጥ አምላክ ጋር ንግግር እያደረጋችሁ ነው። ጸሎት አስቀድሞ እናንተን ስለሚለውጥ ነገሮቻችሁንም ይለውጣል። ልባችሁን ከእግዚአብሔር ፈቃድ ጋር ያስተካክላል። ፊልጵስዩስ ምዕራፍ 4 ቁጥር 6 እና 7 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ስትጸልዩ የያዛችሁትን የከበዳችሁን ጭንቀትና ፍርሃት ትለቁታላችሁ። ጭንቀታችሁን በእግዚአብሔር ሰላም ትለውጣላችሁ። ሁሉንም ነገር ለመቆጣጠር መሞከሩን አቁማችሁ እግዚአብሔር እንዲመራው ትፈቅዳላችሁ። መጽሐፍ ቅዱስ ስለ ጸሎት ኃይል ይናገራል። ትንቢተ ኤርምያስ ምዕራፍ 33 ቁጥር 3 ላይ ወደ እኔ ጩህ እኔም እመልሳለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይላል። ይህ ክፍል እግዚአብሔርን እንድትጠሩት እንድታምኑትና እንደሚሰማችሁ እንድታምኑ ይጋብዛችኋል። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ይላል። ጸሎት ለድንገተኛ ሁኔታዎች ብቻ አይደለም፣ ለእያንዳንዱ ጊዜ፣ ለእያንዳንዱ ውሳኔና ለእያንዳንዱ ችግር ነው። ጸሎት ከእግዚአብሔር ፍቅርና ኃይል ጋር የተገናኛችሁበት መንገድ ነው። ለመጸለይ የተመረጡ ቃላቶችን መጠቀም አያስፈልጋችሁም። እግዚአብሔር የእናንተን አንደበተ ርቱዕነት ሳይሆን የልባችሁን ቅንነት ነው የሚፈልገው። ጸሎት በቀላሉ ከእግዚአብሔር ጋር እውነተኛ ውይይት ማድረግ፣ ጭንቀቶቻችሁን፣ ምስጋናችሁን ማካፈል ነው። እንደ ታማኝ ሰው ወደ እግዚአብሔር ቅረቡና የውስጣችሁን ሐሳቦችና ስሜቶቻችሁን በእውነተኛነትና በትህትና በእርሱ ፊት አፍስሱ። መጽሐፍ ቅዱስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ጸልዩ ይላል። ይህ ማለት ጸሎት ክስተት ብቻ ሳይሆን የአኗኗር ዘይቤ ነው ማለት ነው። ጸሎት ከእግዚአብሔር ጋር ክፍት የሆነ የግንኙነት መስመር ነው። በማንኛውም ጊዜና በማንኛውም ሰዓት ቀናችሁን ስትጀምሩ፣ በየቀኑ ጉዟችሁ ወቅት ወይም ወደ መኝታችሁ ከመሄዳችሁ በፊት መጸለይ ትችላላችሁ። ጊዜ፣ ቦታ ወይም ሁኔታ ምንም ቢሆን ጸሎት ከመጠን በላይ ከሚወዳችሁ በቅርብ ከሚያውቃችሁና ከእናንተ መስማት ከሚወደው ጋር ጠንካራ ግንኙነት ይሰጣችኋል። እግዚአብሔር ሁልጊዜ ጸሎታችሁን ይሰማል። ነገር ግን ምላሾቹ በማትጠብቁት መንገድ ሊመጡ ይችላሉ። አንዳንድ ጊዜ አዎ፣ አንዳንድ ጊዜ አይደለም፣ አንዳንድ ጊዜ ቆይ ይላችኋል። ነገር ግን የእርሱ መልሶች ሁልጊዜ ለእናንተ ጥቅም ነው። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 8 እና 9 ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። በማይገባችሁም ጊዜም እንኳን የእግዚአብሔር ጊዜና ዕቅድ ፍጹም እንደሆነ እመኑ። መፍትሄዎችን፣ መረጋጋትን፣ ሰላምን ስትፈልጉ ከቆያችሁ ለምን ጸሎትን አትሞክሩትም? ጸሎት ሕይወታችሁን ከውስጥ ወደ ውጭ የመለወጥ ኃይል አለው። ጸሎት የምትፈልጉትን ለማግኘት ብቻ አይደለም፣ ከእግዚአብሔር ጋር ባለ ግንኙነት ውስጥ ብቻ የሚገኘውን ጥልቅ ሰላምን፣ የማይናወጥ ጥንካሬንና እውነተኛ ደስታን ስለማግኘት ነው። ጸሎትን ዛሬ ጀምሩ። ልባችሁን ለእግዚአብሔር ክፈቱና ኃይሉን በሕይወታችሁ እንዴት እንደሚሰራ ተመልከቱ። ይህ መልእክት ከረዳችሁ ለተጨማሪ መልእክቶች ላይክ፣ ሼር እና ሰብስክራይብ ያድርጉ።